ለማንኛውም ውዶችዬ ማለት ነው ይሄ ነገር መጨረሻው በቃ ነገ ደስ የሚል ነገር ይኖራል ማለት ነው። እኔ የምስቅባችሁ ሰዎች አላችሁ ብዬ አስባለሁ። አብርሽና ሩታዬ የለበሱት ምንድን ነው? ወይኔ እናቴ ነገር እንደመተው ትልቅነት የለም። እውነትሽን የኔ ቆንጆ ነገ አብርሽዬ ጋር ትታረቂያለሽ። እኔ አበባ ህዝቡ አውርቶ አውርቶ ይቀራል የኔ ወድ። ስለዚህ ተላላ አንተስ ምን አለ መሰለሽ በመጀመሪያ ደረጃ የኔና ወንድሜን ነገር ለእኔና ለሱ እታይልን። እንደዛ አይባልም። ሚስት እኮ በወንድሟ ከወንድሟ ጋር እንድትጋጭ አትፈቅድም። ገባህ አይደል? እንደዛ አይባልም። አብርሽ ለሚስት ክብር ይኑርህ። ለልዑልዬ እናት ለሚስት ለንግስት ክብር ይኑርህ። ታራቂም አያስፈልገንም፣ ምን ነገር አያስፈልገንም። አንቺን በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደሰራ ሰው ለማስታረቅ የሆነ ነገር ምናምን ለማድረግ እንዳትሞክል። አይ ትክክል አይደለም አብርሽ፣ ይሄን ነገር አስተካክል። ልክ አይደለም። የምሬ ነው የምነግርህ፣ ልክ አይደለም ይሄ ማለት ነው። እውነቴን ነው። ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ እንግዲህ ብቅ ብያለሁ ዛሬ። አንዳንዶቻችሁ ምንም ቢሆን ምንም አይገባችሁም፣ በተለይ የሄርሚላ ሰዎች ማለት ነው። ምንም አይገባችሁም እኮ እውነት ለመናገር ሰሞኑን ወይም ደግሞ ነገ ወይ ሰሞኑን እንግዲህ ሁሉንም ነገር ታውቃላችሁ። ትናንትና ከሄርሜላ ጋራ ታረቁ። ዛሬ ደግሞ ኤፍሬምንና አብርሽን አስታረቀች። በዚህ እንኳን የማይገባችሁ ብዙ ሰዎች አላችሁ ብዬ አስባለሁኝ ማለት ነው። አንድ ቀን ይገባችኋል እውነት ለመናገር ማለት ነው። ሁለተኛ ነገር ደግሞ ለእዩ መልእክት አለኝ ዛሬ። እንግዲህ ታፍራላችሁ ብላናለች። እንዴ እኛ ምን አገባን ብለን ነው የምናፍረው? ለምን እናፍራለን እንዴ? አንቹ ታመጪው አንቹ ታሮጪው አለ ያገሬ ሰው ሲጠርት። ራስሽ አመጣሽው፣ ራስሽ እየወጣሽ ታወሪያለሽ፣ ራስሽ ነው ታያለሽ፣ ራስሽ አረገዝኩ አለሽ፣ ራስሽ ወለድኩ አለሽ። እኛ ምን አገባን እንዴ? ታፍራላችሁ አለሽ እኮ ምን አገባን እኛ? አይመለከተንም እኮ እኛ ምን አሻን እንዴ? ምን እየሆናችሁ ነው? ሚዲያ ላይ ስትወጡ የምትናገሩትን ነገር እኮ አለዩ ማለት ለሰው ልክ ብላችሁ የምታረጉትን ነገር ልታውቁ ይገባል ማለት ነው። ሲጀመር የብሩኬን ስም ካልጠራሽ ቪው የለሽም ካላስ እንደዛ ነው። ተረድተንሻል። ተረዷትሽ ውዶች። የእሱን ፎቶ ታለጠፈች እና የእሱን ስም ካልጠራች ማፊ ቪው። ስለዚህ ደግሞ ቪው ከሌለ ደግሞ ብር የለም። ስለዚህ መስራት ስላለባት ነው ሁለዚህ የብሩኬን ስም እየጠራች የምትመጣው ማለት ነው። እንዴት ተረዳኋት ከሆነ ይሄ ነው። ሌላ ነገር ደግሞ አብርሽ ግን ለምን ግን ፊልም ሰሪ አትሆኑም? አብርሽና ሩታ እውነቴን ነው የምላችሁ ይችላሉ እኮ ማርያምን ተዋናይ ቢገቡ እስሬስ እኮ ናቸው። ካሜራ ፊት እኮ የማይነቃባቸው መንገድ ነው ያስደስቱኛለን። የአብርሽና ሩታ በቃ የሆነ ስሬስ ናቸው። ካሜራ ፊት ምንም የሚነቃባቸው አንድም ነገር የለም። በቃ ስሬስ ደስ ሲሉ ይህን ነገራቸው በጣም ነው የምወድላቸው እኔ በቃ አብርሽም ኮስተር እሷን ኮስተር። ልብሳችሁ ደግሞ የኔ ወዶች ማች ይመቻችሁ። የአራዳ ልጆች፣ የስራ ሰዎች፣ ታዳጊዎች ይመቻችሁ ማለት ነው። ህዝቤ ያጨብጭብ። ምንም የኛ ጨግና አጨብጭቡ በደንብ ኦኬ። ነገ አጨብጭባችሁ ትቀራላችሁ። ይሄ ነው ሲነግሯችሁ የማይገባችሁ። እዛ እንኳን የሚጻፈው እንኳን ኮሜንት ሊገባችሁ ይገባ ነበር። ከስር ስንት ነቄ እህቶቻችን አሉ ኮሜንት የሚጽፉ። እነሱን እያያችሁ ራሱ ከስር ትናገሯቸው አላችሁ ብዬ አስባለሁ ማለት ነው። እነሱ ግን ሁሉን ነገር ስለሚያውቁ ነው ከስር ኮሜንት የሚጽፉላችሁ ቢገባችሁ ኖሮ። ነገር ግን አላወቃችሁም ብዬ ነው የማስበው ማለት ነው። ለማንኛውም እኛ አብርሽና ሩታ ነገም ዛሬ አብረው እንዲሆኑልን ነው የምንፈልገው። ደግሞም አብረው ናቸው። ምንም ቢሆን አብረው ናቸው እነሱ እውነቱን ስነግራችሁ ማለት ነው። ስለዚህ ዝም ብትሉ ዝምታን ብትመርጡ ጥሩ ነው ብዬ ነው የማስበው። ሌላ ነገር ደግሞ እዩ የምትባለው ልጅ እኔ ምንም ልላት አልችልም። ስትመከርም ስትነገርም የሚገባት ሰው ስላልሆነች ዝም ማለትን ይሻላል ብዬ ነው የማስበው። እያለዛ ምንም ብትሉ ምንም ወደኋላ አልልም ከመናገር። እውነትን ይዤ ነው የምሄደው። ምክንያቱም ነገ ደግሞ በራሴ ስራ ስለምመጣ ነገ ደግሞ የራሴን ነገር ይዤ ስለምመጣ እውነትን ይዤ ነው መሄድ የምፈልገው። ምክንያቱም በቃ አንዴ እንደዚህ መስራት ተጀመርን ሚዲያ ላይ ያው መስራት ስላለብን እውነትን ይዤ ነው የምሄደው።
ስለዚህ ይህንን የወደዳችሁ ትከተሉኛላችሁ፣ ያልወደዳችሁ ደግሞ ነገ እውነቱን ስታውቁ ለካ ይህች ልጅ እውነቷን ነበር እንዴ ብላችሁ እኔን ታመሰግኑኛላችሁ ብዬ ነው የማስበው። እውነት የሰው ልጅ ደግሞ ይተቻል፣ ምንም ችግር የለም። ትችታም ሆነ ስድብም ሆነ ምንም ችግር የለውም። ከሰው ምንም የሚቀንሰው ነገር የለም። ለድምፄ ይቅርታ ውዶችዬ፣ እየተቆራረጠብኝ ነው እየጠሩኝ ምናምን ነገር ማለት ነው። ታውቃላችሁ ብዬ አስባለሁ፣ ትረዱኛላችሁ ብዙዎቻችሁ ማለት ነው። እና ደግሞ አበረታቱን እስኪ፣ እንዲህ ያለን ጀግኖች እንደዚህ በሰው ቤት ሆነ እንዲህ የምንሰራውን ለምን አታበረታቱንም? እኛም እኮ ነገ በራሳችን ስራ እንመጣለን። ያው ሁሌ ብቻም ሰው ቤት ተቀምጠን አንኖርም አናረጅም ብዬ አስባለሁ። አንድ ቀን እንገባለን ሀገራችን። የሰው ቤት የሰው ነው፣ ጨንቆን እንጂ ደልቶን አይደለም መቼም እዚህ የተቀመጥ ነው። ማንም ሰው ደልቶት አይደለም ስደት የሚቀመጠው፣ ያው መሄጃ ስለሌለን ነው እንጂ እውነት ነው። መሄጃ ስለሌለን ስላችሁ በቃ የሆነ ነገር እስከምንይዝ ድረስ ነው እንጂ ሰው ቤት የምንቀመጠው ማንኛውም ሰው እየተጮኸበት እየተናገሩት ማንም ሰው ይኖራል ብዬ አላስብም። ግን ደግሞ አማራጭ እስከሚኖራችሁ ድረስ ጨክን ብሎ መስራት ስላለ ብቻ ነው ስደት ላይ የምንቀመጠው እንጂ ታውቃላችሁ። ይሄ ነው ማለት አልፈልግም። ሁላችሁም ይገባችኋል ብዬ አስባለሁ። እዚህ ሀገር ያላችሁ ሰዎች ሁላችሁም ይገባችኋል። ይሄ ነው ባንላችሁም፣ ያው ግን ሌላ ሀገር ያለ ሰው ኢትዮጵያ ያለው ሰው ግን ይሄ ነው ብላችሁ ብትነግሩት አይገባውም። አሁንማ እንደውም እንምጣ እንዴ ስትሏቸው ከፍ ብለው ኑ አይኑ ዙሪያውን ገደል ነው የሚያደርጉባችሁ ማንኞቹም ቢሆኑ። ምክንያቱም እዚህ ሆናችሁ እናንተ እየሰራችሁ ለነሱ ስትረዱ አሪፍ ነው። እዛ ከሄዳችሁ ግን ያው መርዳት የለማ ማገዝ የለማ። ይሄ ነገር ስለሚቀርባቸው እንምጣ ሲባሉ ብዙም ደስተኛ አይደሉም። ባይነኝ እንደኔ እንደሄድ ማለት ነው። እና እኔ ነገርኳችሁ ይሄ ነው ማለት ነው። እና እዩ እባክሽን የሰውን ህይወት አትበጥብጪ። የራስሽን ህይወት ብትኖሪ ጥሩ ነው እህቴ። ለአንቺም ሆነ ጥሩ አይደለም ከሚባል በላይ የመርስ ነቅሽ በጣም ጥሩ አይደለም ለአንቺ ራሱ። ስለዚህ እንደዚህ ባታደርጊ በጣም የተመረጠ ነው ብዬ ነው የማስበው። እንግዲህ አንቺ ደግሞ ይህን ማድረግ አለብኝ መብቴ ነው ካልሽ ደግሞ ሂጂና እንግዲህ መበጥበጥ ነው ስራሽ። ያው ልትበጠብጪ ይመስለኛል ታያላችሁ ምናምን እያልሽ ነው ሄደሽ ልትበጠብጪ ይሆናል። እንግዲህ ምን ይታወቃል። የሰው ልጅ ሰው ሲባል ሲመከር ካልሰማ እንግዲህ ምንም ማድረግ አልችልም። ምከረው መከራ ይምከረው የሚባል ነገር አለ። የሰው ልጅ ሲመከር የማይሰማ ከሆነ ምንም ማድረግ አይቻልም እላለሁ። እናንተስ ምን ትላላችሁ? እንዲህ ሀሳብ ማለት ነው። እንዲህ ሀሳብ ነው እንግዲህ ረፊ ነው። ኮሜንታተሮችም ረፊ የምትይዥበት መንገድ ጥሩ አይደለም ረፊ ነው እያሏት ያሉት። ግን እሷ የምትሰማም አይደለችም፣ አትሰማም። በቃ ሲመክሯትም ሲነግሯትም የምትሰማ ልጅ አይደለችም። በይ ይህም ደግሞ እየቆየች ራሷ ታገኘዋለች ማለት ነው። ኮስተር ብሎ ይችል ሁለተኛ ሀይሚና ብሩኬ ከህይወታችሁ ካመጣችኋት ጥሩ ይሆናል ብዬ አላስብም። እንግዲህ እናንተ ናችሁ የምታውቁት። እኛ አንቺን ቀርጸን በቻናላችን ውስጥ አናረግም ካላችሁ እርግጠኛ ነኝ አታመጧትም ብዬ ነው የማስበው። ነገር ግን ቤት ከሰጣችኋት ደግሞ እኛ እንግዲህ ምንም የምንለው ነገር የለንም። ሁሉንም ነገር አብረን ማየት እና መመልከት ነው። ባይ እንዲህ ሀሳብ ይሄ ነው። ይቺ ልጅ ሆ ብለው ያ ቪዲዮ ተቀርጾ ተፖሰተ እነሱ ፈቅደው ነው ማለት ነው። ይሄንን ነው የምለው ያለ ሁለተኛ ያመጧታል የሚል ሀሳብ የለኝም። እንግዲህ ሀሳባቸው የነሱ ነው ብዬ ነው የማስበው። የለ ማለት ነው የመጣሁት። ልጅ እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። የነገሰው ይበላል። ሰላማችሁ በያላችሁበት ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ።